ቲና እንግዲህ አጋቹ አሁን ላይ ይዟታል። ምክንያቱም የሚፈልገውን 1 ሚሊዮን ብር እንግዲህ በአጭር ጊዜ ውስጥ በ24 ሰዓት ውስጥ ስጪኝ ብሎ ስላልሰጣት አሁን ላይ እንግዲህ ቲና የሚያመጣውን ያምጣ ስትል ነበር። አጋቹም እንግዲህ አንገቷን ይዞ አንቋታል ማለት ነው። ይበላት እንግዲህ እስከዛሬ ድረስ በአባትየው ላይ ያደረገችው ተግባር ራሱ መልሶ አጋቹ እሷን ሊይዛት ችሏል ማለት ነው። ምክንያቱም እንግዲህ ሞት ነበር ለአባትየው ያደረገችው ነበር በአጋቹ። ምክንያቱም ብሩን ለማግኘት ወይም ደግሞ ያንን ቤት ለመውረስ ስትል የአባትየው ቤት እስከሆነ ድረስ ቲና ያንን ነገር ባደረገችበት እንግዲህ ራሷ ወጥመድ ውስጥ ገብታለች ማለት ነው። እስቲ ቲና እንደተያዘች ወይም ደግሞ በአጋቹ ስትያዝ የተመቻችሁ ሁላችሁም ደስ ያላችሁ ይህን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ አሁን ላይ ቲና አባትየውን ወይም ደግሞ የካሌብን አባት በድፍረት ነው ብሩን የጠየቀችው። እሱ እንደጠየቃት ማለት ነው 1 ሚሊዮን ብር አበድረኝ በማለት ጭራሽ አባትየውን ላገተው እንደምትሰጠው እየተናገረች ጠይቀው ነበር። ነገር ግን የካሌብ አባት መቼም ቢሆን ያንን ብር እንደማይሰጣት ነግሯት አባሯታል ማለት ነው። ቢሰጥ እንግዲህ ለሱ እንጂ ላንቺ አልሰጥሽም አንቺ አውሬ ነሽ ብሏታል። እሷ ባደረገችው አንፃር ድፍረቷ ደግሞ መታ መጠየቋ እዚህ ቤት ራሱ ማኖሯ ትልቅ ነገር ነው። አባትየው እንግዲህ እዚህ ቤት ሳትወጣ እዚሁ አስቀምጦ ማኖሯ ራሱ ትልቅ ነገር እንኳን ሊሰጣት ብር ቀርቶ ማለት ነውና ቲና አሁን ላይ በምታደርገው ነገር ልትማርበት አይደለም፣ ጭራሽ ይባስ ብሎ ተጨማሪ ሌላ ነገር ችግር መፍጠር ነው ፍላጎቷ ማለት ነው። በሌላው ጉዳይ ደግሞ እንግዲህ ትሁቴ ሳትሄድ ቀርታለች ማለት ነው። እንግዲህ ትሁቴ በጣም በንዴት ከዛ ቤት ወጣ አባትየውን ተሰናብታ ስትወጣ እንግዲህ ካሌብ መልሷት እንደገና እዛ ቤት እንድትሆናለችውና አባትየውም ደግሞ እንዳዘነና እሷ ከሄደች እንደሚከፋ ነግሯት እንግዲህ እንደምንም ብሎ ትሁቴን እንድትቀር አድርጓታል ማለት ነው። እንግዲህ ካሌብም ባደረገው ነገር ወይም ደግሞ እሷን ባናደደው ነገር ተጸጽቶ ይቅር ብሏታል። ነገር ግን እንግዲህ ያው እንደሚታወቀው አሁንም ቢሆን ትሁቴ ካሌብን እንደምትወደው ካሌብ አያውቅም። እሱ ስለሚያውቅ እንዲሁ ያስከፋትን ነገር ለመቆጣጠር እሷን የፈለገውን ነገር ብቻ ግን ይቅርታ አድርግልኝ ብሎ እንግዲህ በይቅርታ እሷም አድርጋለታለች ማለት ነው። እንግዲህ አሁን ላይ ቲና አጋቹ በነገራትና በጠየቃት መሰረት እንግዲህ ማንን ነው የምታዋየው? ዳኒን ነው። ዳኒ ደግሞ አሁን ቲናን የቀረባት ለምንድነው? አባትየው የካሌብ አባት እንዳለው ዳኒን ቲናን ቀረብልኝና እሷን የምታደርገውን ነገር ለኔ ታሳውቀኛለህ ብሎ ሚሽን ሰጥቶታል፣ ስራ ሰጥቶታል። ስለዚህ አሁን ላይ ዳኒ ቲናን የቀረባት ለምንድነው? አባትየው ስላዘዘው ብቻ ነው ማለት ነው። ያኔ እንዳዘዘው ይታወቃል። ነገር ግን አሁን ላይ እነሱ አንድ ላይ ሲሆኑ ደግሞ ኤደን ስታያቸው በጣም ተናደደች። ይህንን ነገር ዳኒ ደግሞ ለኤደን አልነገራትም። ኤደን ደግሞ ቲናና ዳኒን ስታያቸው እንደገና አሁንም አንድ ላይ ናቸው፣ እየዋሸኝ ነበር የሚል ስሜት በሷ ላይ ስለተፈጠረ አሁን ላይ ደግሞ ኤደን በጣም ተናዳለች ማለት ነው። እንግዲህ ኤደን ከተናደደች በኋላ ያደረገችው የመጀመሪያ እርምጃዋ ምንድነው? ከካሌብ ጋር በማውራት እንግዲህ አንድ ላይ ሆነው ኤደንን ዳኒንና ቲናን ማስቀናት አለብን በማለት እንግዲህ ለመበቀል አስባለች ማለት ነው። እንግዲህ ዳኒ ይታወቃል ኤደን ከካሌብ ጋር ስትሆን እንደማይወድ እና እንደሚናደድ ይታወቃል። ምክንያቱም ዳኒ አሁን ላይ ከልቡ ተጸጽቶ ይቅር ብሎ እንግዲህ ልቡ ንጹህ ሆኗል። ከኤደን ጋር መሆን ነበር የሚፈልገው። በተደጋጋሚ ጊዜ እሷን ይቅርታ እንድታደርግለት እየጠየቃት ነበር። ነገር ግን አሁን ላይ እንግዲህ ኤደን ይቅርታ ሳታደርግለት እንደገና ደግሞ አሁን ላይ ዳኒ በተሰጠው ሚሽን መሰረት ከቲና ጋር ሲሆን በመናደድ እንግዲህ ከካሌብ ጋር በመሆን እንግዲህ ኤደን ልታስቀናው እያሰበች ነው ማለት ነው። እንዳየነው ከሆነ በካሌብ አባት ላይ የሆነ ዝግጅት ተዘጋጅቶ እዛ ላይ ኤደንና ካሌብ እየደነሱ ዳኒና ቲና እንደገና ደግሞ ትሁቴም እዛ ላይ ስትቀና እንደነበር አይተናል። ትሁቴ እንደሚታወቀው ለኤደን ካሌብን እንደማትወደውና ያገሯ ልጅ ወይም ደግሞ እዛው የተወለደችበት ከተማ እዛ የምትወደው ሰው እንዳለ ነበር የተናገረችው። ስለዚህ አሁን ላይ ኤደን ደግሞ ካሌብን የማትወደው ከሆነ እንግዲህ ካሌብን አስማምተው ወይም ደግሞ ተናግረው ኤደን ዳኒን ለማስቀናት እንግዲህ ይህንን የበቀል ስራ ጀምራለች ማለት ነው። ዳኒ ይህንን ነገር ባየ ቁጥር እንግዲህ በጣም እየተናደደ ነው ያለው። አሁን ከካሌብ ጋር በምን ብሎ ይጣላል? ምክንያቱም ኤደን እንዳየናት እንግዲህ ከካሌብ ጋር ራሷ ፈልጋ ነው ሁሉም ነገር ድርጊቱን እያደረገች ያለችው። ስለዚህ ዳኒ በካሌብ ቤትና በአባትየው ቤት ሆኖ እንዴት ብሎ ካሌብን ሊጠይቀው ይችላል ብዬ ነው የማስበው። አሁን ላይ ግን ዳኒ እያሰበ ያለው ነገር ምንድነው? ካሌብ
ኤደንን እንግዲህ አስገድዷት አብረን እንሁን እያላት ይሆናል ብሎ ነው እየፈራ ያለው። ምክንያቱም ስለሚያውቅ ኤደን ካሌብ ጋር ትሄዳለች ብሎ ስለሚያውቅ ነገር ግን አሁን ላይ ዳኒ ትኩረቱን ያደረገው ካሌብ ላይ ነው ማለት ነው። አሁን ላይ ቲና እንግዲህ ካሌብ ከኤደን ጋር እያደረጉ ያሉት ነገር ወይም ደግሞ አንድ ላይ ሲሆኑ ዳኒን አብረን ለምን እናንተ አንድ ላይ አንሆንም እያለች እየወተወተችው ነበር። ነገር ግን ዳኒ ከሷ ጋር ተመልሶ የመሆን አላማም ፍላጎትም ስለሌለው ለአባትየው ይህንን ተግባርና ይህንን ሚሽን ለሱ ብሎ እየሰራ ስለሆነ ነበር እንጂ እንግዲህ ዳኒ አሁን ላይ በጣም እየተጎዳ ነው ያለው በሱ በኩል። አባትየው አሁን ላይ ማድረግ ያለበት ነገር ምንድነው? ዳኒ ለአባትየው መናገር አለበት። ምክንያቱም እኔም ከቲና ጋር ስታይ ኤደን እየተናደደችና ሌላ ነገር እያሰበች ስለሆነ ይህንን ስራ ልሰራ አልችልም። ስለዚህ አሁን ላይ ከኤደን ጋር እየተጣላንበት ያለው ምክንያት በዚህ ስለሆነ እንድታስታርቀን እፈልጋለሁ ብሎ ዳኒ ለአባትየው መናገር አለበት መፍትሄ እንዲፈለግ። ካልሆነ ግን ነገሩ እየከረረ ከመጣ እንግዲህ በጣም ከባድ ነው የሚሆነው። ዳኒም ካሌብን ካልገደልኩት ሊል ይችላል በንዴት። ያው ከዚህ በፊትም ከኤደን ጋር ካየው በኋላ ከካሌብ ጋር ተደባድቧል እንደሚታወቀው። አሁን ደግሞ እንግዲህ ካሌብ ኤደንን ወደ ራሱ ክላስ ይዞ ሲገባ በእነሱ ፊት ዳኒ ምንድነው ሊሰማው የሚችለውን እናንተ ማሰብ ትችላላችሁ። ስለዚህ ዳኒ አሁን ላይ በጣም እየተበሳጨና እየተጎዳበት ያለበት ታይም ነው። አሁን አባትየው እንደምንም ብሎ መናገርና እንዲያስታርቁት ማድረግ ነው። ይህንን ስራም ደግሞ ኤደን እንድታውቀው ከአባትየው ጋር መነጋገር ለሶስት አለባቸው ብዬ ነው የማስበው። እናንተም እስቲ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ትሁቴ ኤደን ከዳኒ ጋር ካየቻት በኋላ በጣም ስለተናደደች ምንድነው እያደረጋችሁ ያላችሁ? ጥሩ ነው ይሄ ስራችሁ ወይ ብላ ጠይቃት ነበር። ነገር ግን ኤደንም ትሁቴ እንደነገረቻት ካሌብን እንደማትወደውና እሱን እንደማታፈቅረው ስላወቅኩ ነው አሁን ከሱ ጋር የሆንኩት ብላ ትሁቴንም በዛው እያናደደቻት ነው ያለችው። እንግዲህ ትሁቴ በኤደን ንዴት ተበሳጭታ ለካሌብ እውነቱን ብትነግረው ለኤደን ደስ ይላታል። ምክንያቱም ስራዋን ትጨርሳለች። ስራዋ ምንድነው? ኤደን ከትሁቴና ካሌብን ማገናኘት ነበር ስራዋ። እያገዘቻትም ነበር እንድትናገር ከኋላ ሆና እያገዘቻት ነበር። ስለዚህ በዚህ ጋር እንግዲህ ዳኒን ለማስቀናትና ቲናን ለማስቀናት የሄደችበት መንገድ ቢኖርም በዚህ ጋር ደግሞ እንግዲህ ትሁቴ ቀንታ እውነትም ካሌብን እንደምትወደውና እንደምታፈቅረው በንዴት ትነግረዋለች ብዬ ነው የማስበው። እንግዲህ ትሁቴ ከዚህ በፊት ካሌብ ስለ ኤደን እየተናገረ ያለው ነገር ይታወቃል። ኤደን በጣም የምትወደድ ልጅ ነች፣ ምርጥ ልጅ ነች እያለ በትሁቴ ፊት ሲያወራ ስለሰማች እንግዲህ አሁን ላይ ካሌብ ከኤደን ጋር ሲሆን እውነትም አንድ ላይ ናቸው እንዴ የሚለው ነገር። ስለዚህ አሁን ላይ ደግሞ ትሁቴ እንደምታስበው እውነትም ያልኩት ወይንም ደግሞ ኤደን ስለሱ ካሌብ ስለሷ እያወራ የነበረ እውነት ነው አንድ ላይ ናቸው ብላ ስለምትቀናና ስለምትናደድ አሁን ላይ ለካሌብ የምትናገረው ነገር ወይም ደግሞ በንዴት የምትነግረው ነገር ይኖራል ማለት ነው። እንግዲህ ትሁቴ በሰከረ ሰዓት ምን እንዳወራች ሰምታችኋል። ከአባትየውን ከዛ ግድንግር ሰውዬ እንዳዳናችውና ዳኒም ሊያድነው ሄዶ እንዳልተሳካለት እንግዲህ በሰካር መንፈስ ስታወራ ነበር። ቲናም ደግሞ የሷን ነገር አውቃለች። ምክንያቱም ትሁቴ አባትየው ሞቷል ብላ ቲና በመጣች ሰዓት አብራት ሙድ እያያዘችባትና ቲና ላይ እያለቀሰችባት እንደሆነ ስታውቅ አሁን ላይ ቲና በጣም ተናዳለች። ይህንን ነገር ደግሞ ዳኒ ጋር በመሄድ ቲና እንዴት ትሁቴ አባትየው በህይወት እንዳለ እሷ እንዳስለቀቀችው አላወቅም ነበር እያለች እንግዲህ የምትጮህበት ሄዳ ማን ላይ ነው? ዳኒ ላይ ነው። ዳኒ እንግዲህ እሱም አሁን ላይ እንደማያውቅና እኔም ላስለቅቀው ነበር በማለት እውነቱን ነግሯታል ማለት ነው። አሁን ላይ አጋቹ ቲናን እንግዲህ የገባሽበት ገብተሽ አምጪ ብር ብሏት ነበር። ነገር ግን እሷ ከየትም ብላ ብትሞክር ይሄንን ገንዘብ ማግኘት አልቻለችም። ዳኒም እንግዲህ ያገኘውን 50 ሺህ ብር ካልሆነ ስጪው ዝም እንዲልሽ በማለት ሊያግዛት ሞክሯል። ይሄንን ብር ደግሞ ከየት እንዳመጣ ባይታወቅም ነገር ግን አሁን ላይ የካሌብ አባት ለሱ ስራ እንዲሰራ ስላዘዘው የሱ ሚሽን ደግሞ አስፈጻሚ ዳኒ ስለሆነ በዛው ሰጥቶት 50 ሺህ ብር እንድትገላገለው ሊያደርግ ይችላል ብዬ ነው ማስበው። ምክንያቱም የካሌብ አባት የዋህና እንግዲህ ብልህ ስለሆኑ ቲና የሆነ ነገር እንዳትሆን ሊያስብ ይችላሉ፣ እንደ ልጅ ካያት ማለት ነው። እሷ ክፉ ነገር ብታደርግም የካሌብ አባት ግን
እሷ ላይ መጥፎ ነገር እንዲሆኑ ስለማይፈልግ ያው ሊያግዛት ሞክሮ ነበር። ነገር ግን ያ ነገር አልተሳካም። እሷም 50 ሺህ ብር ነው እንዲህ ብላ ቀልዳበታለች። ያኔ እንግዲህ ቲና አሁን ላይ ጠጥታ በማታ ስትመለስ አጋቹ እንግዲህ ብሬን አምጪ በማለት አንቆ ይዟታል ማለት ነው። እንግዲህ አጋቹ ቲናን ምን ሊያደርጋት ይችላል ብላችሁ ታስባላችሁ? ሁላችሁም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንደገና ደግሞ የዳኒ ነገር አሁን ላይ ምንድነው የሚሆነው? እንትና ኤደን አሁን ላይ ከካሌብ ጋር እንግዲህ በተመሳሳይ ቀን ወይም ደግሞ አሁንም ቢሆን እየቀጠሉ ነው ያሉት መበቀልና ማናደድ እነሱን። ዳኒ አሁንም ከኤደን ከቲና ጋር ተመልሷል ብላ ማለት ነው ኤደን በንዴት እያደረገች ያለችው። ነገር ግን ካሌብ ከኤደን ጋር በተቀራረበ ቁጥር ለኤደን ጥሩ ስሜት ከኖረውና ነገሩ እንዳይቀየር በኔ በኩል እፈራለሁ ብዬ ነው የማስበው። እስቲ እናንተም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።